ምንድነው በስራ ሰዓት አፈንድዶ በር መዝጋት? ጠዋት ገብተሽ አታጣጂ? ጥራኝ 1600 ብር ለማይረባ ጫማ ደግሞ ለእናንተ ስለሆነ ነው እንጂ 1800 ብር ነበር የሚሸጠው ይባልልኛል። ስማ እኔ እኮ 3 አመት ሙሉ አይኔ እስኪጨናበስ ራሴ እስኪመለጥ ወገቤ እስኪጎብጥ ተምሬ መነሻ ደሞዝ 1400 ብር ቢሆን እሱም ላይ ተቆራርጦ እኔ እኮ ለዚህ ነው ለዲግሪ መማር ያልፈለኩት የ3 አመት ልፋት በአንድ ጫማ ለመለወጥ። እውነትሽን ነው ናት። ለርኒንግ ኢዝ በርኒንግ ይላሉ ነጮች። መማር መቃጠል ነው እንላለን እኛ ነጫጭባዎች። ነጮቹ ስትል ሲስቱሊያ በሚቀጥለው ሳምንት ትመጣለች። ያው 1-4-5 ጫማ ማምጣት አይቀርም። 1-2 ትወስዳለህ። ያው ስራ ስትጀምር ትክሰኛለህ። ምን ካልሲ ገዝቼ መቼም በዚህ ኑሮ ደሞዝተኛ ሰው ለካልሲ እንጂ ለሌላ ነገር አይበቃም ብዬ ምን ትሆነው? ተው ረረረ እደጅታ እደጅ አው እንዲያው የት ነው ያለሁትና ነው የት ነኝና እንዴ ነችና አሁን ደጅ ነህ እንዴ? ይልቅ መኩይ በቃ ስራ ፍለጋ ዙር ፀሐዩ ነው መሰለኝ ራስ ምታቱ ሊገለኝ። አረ አንተ ራስ ምታቱን ያሳሰበ ስራ ፍለጋ ስትዞር ግን ጫማ መጨረስን ምንም ልባል አልከው። አረ ጫማ ስትል ዛሬ ቡቲክ ሲያንቀጨቅጨኝ ገብቼ ጠይቄ ስንት ቢሉኝ ጥሩ? ስንት አሉ? ልንገርህ ምንም አትሆንም። እንደምን ሆናለሁ ንገረኝ። ደገፍኝ ተደገፍኩ ንገረኝ። 1800 ለስበ አሞል ለመቆስ እንዴት ከምን ተሰብቶ ምን አውቃለሁ? ሰማሽልኝ? 1800 1800 ይሄ 1800 ብር እንዴት እንደሚመጣ ያቅም እንዴ? ስማ በእኛ ቤት እንኳን ተመልከተው እስቲ እኔ 1000 ብሯን ባመጣ እናትህ ላይታች ወጣ 800 ያ ብር ምን ይገዛል? ኩንታል ጤፍ ያንን ኩንታል ጤፍ አድርጎ ስትወጣ እንደው እኔና እሷ ምን ልል ይመስላል? ታዲያ ላይ ምን ላንጠልጥለው ወይስ ኮፍያ ምንድነው ማረግ? ቢኖር ትገዛ ነበር። ለምን ደግሞ አልገዛው? ያገር ዋጋ ነው። ጎሽ ለነገሩ ምን አለብህ በሰው ሐሳብ አዳሪና በሙቋ ታጣቢያ እንድንወሉ። ቆይ እንደው ትንሽ እንደው ትንሽ ሁማን ራይቶች የለህም? ደግሞ እሱ ምንድን የለህም ወይ ሁማን ራይቶች? ደግሞ እኛስ ዝም ብንልህ እንደው አምነስቲ ኢንተርናሽናል የሚባለው ድርጅት ዝም የሚል ይመስላል? እንደ ባንዲራ ነበር የሚሰቅልህ። ምን አለበት ተፈለከለና ጠይቀኝ ምን ያባታለሁ። በሚቀጥለው ወር ተመስሪያ ቤት ከስከስ ይሰጡኛል እሱን አምጥቼ እሰጥሃለሁ። ከስከስ? አዎ ምን ነው ለማመጣው ከስከስ እናንተ ፊታችሁን ከሰከሳችሁ? ይኸውልህ መኩ ያንተን ከስከስ ከማደርግ እንደ አበበ ቢቂላ በባዶ እግሬ ወጥቼ ስራ በፈልግ እመርጣለሁ። ሞኞ አበበ ቢቂላ እኮ ሲመለስ በሮቢላ እቤት ሲገባ በመኪና ነው። እንዳንተ በባዶ እግሩ አልተመለሰም። ለነገሩ መኩ እኔ ከ2 ሳምንት በኋላ ከለንደን 2 ጫማ ይመጣልኝ ሰው። ቤት ማን ነው ያመጣልህ? የናቲት ሊያ ስትመጣ 2 ጫማ እንደሚሰጠኝ ቃል ገብቶልኛል። እንግዲያው ግልግል የደሃ ሞት ይልዋል። ይሄ ነው ባንዳፍ ምን ቸገረኝ። እኔም ከስከሴን አመጣና አርጌ ከስከሴ ግቢልኝ ተኪሴ ከስከሴ ግቢልኝ ተኪሴ እያልኩ ወደ ቤቴ ካች እንደው መኩዬ እቺ ሊያ የምትባለው ምን አለበት ለኔ እንደው 2 ቆንጆ ቋቋ የሚል ጫማ ብታመጣልኝ። አቤት እሱን አረግና አሽሟጣት ምድረ የሴት ድርም በሙሉ አሳየው ነበር። አሃ አንቺ ጫማውን የምትፈልጊው ለሴት ድር አባላት ለማሳየት ነው? አይ እንዲህ አይነት ሐሳብ የሚሳካ አይመስለኝም። ሲሳካም አይቻልም። ይልቅ እኔ እንደው አቶ ሙላት ተሚመጣላቸው ጫማ 2 አዲዳስ መርጠው ቢሰጡኝ ይሄንን ከስከሳሽ ቀንጥሬ ጥዬ እዚህ ሰፈር ላይ ነበር ምን ጎማ አለበት። አቶ ሙላት ከሚመጣው ጫማ 1-2ቱን ብትሰጠኝ። አዎ መኩዬ ጫማዎቹ ራሱ እኮ ሙላት ይርገጠኝ የደሃ ሀገር ምን ቦጣኝ የመኩ ግር ምን ቦጣኝ ነው የሚለው። ኧረ እባክህ የኔ መተው ነው እንደዚህ የሚለው። ያንተ ግን ገና ሲጫን ያለውን ሰምቻለሁ። አሁን የናቴ እግር ይርገጠኝ የስርዓት እግር ምን ቦጣኝ ያለ አይመጣልሽም። በይ እንግዲህ አንቺም እረፍት አድርጊ እስቲ። እሺ ባባዬ ቻው ተናል። ሊያዬ ይሄ ከለር በጣም ተመችቶኛል። በእናትሽ ልሰደው ውሰጂው።
ዋው ይሄ ሽቶ አለሽ? በእናትሽ ልሰዳ? አንቺ ደስ ያለሽን ሁሉ ሰጪ። እኔ ካንቺ በተረፈ አጌጣለሁ። ቴንክ ዩ። እንደው በቃ አንቺ ጋር ምንም መፍራት የምትባል ነገር የለችም። እሺ ልጅቷ አሁን ከመንገድ ነው የገባችሁ። ቶሎ ውጪ፣ ቶሎ ውጪ። ይኸው የምትሰራውን ስራ እየሻል ታያት ልጅ ናት። ልዩዬ፣ ሚስቴን የቆንጆ ንፍቅ ብለሽ ይሆናል። ልዩዬ ይድነቅን እንዴት አገኘሽው? ያው እንደጠበቅኩት ነው ያገኘሁት። በስልክ ስናወራ ስለው እንደነበረ ነው ያገኘሁት። በደንብ የምንዋደድ ይመስለኛል። ትንሽ ግንግባባ ደግሞ ያው ክብደቱን አስቀንሰዋለሁ። ልዩ መቼ እሱ ቁም ነገር ሆነና ጋላንዶም ባዳ ነው። እኔማ አንዴ ትምህርት አንዴ ስራሽን ስትይ ዋናውን ቁም ነገርሽን ትውት ታርገሽ እንዳትቀሪ ስል ነበር ስጋቴ። ታዲያ ይድነቅዬን መልካም ልጅነት እንዳየው ይሄማ ለልጄ ብዬ ተመኘው። እንዴት አይነት የተባረከ ልጅ መሰለሽ ልዩ። እግዚአብሔር ልቦናን አይለውጥበት። እኔ ቃላቶች ሁሉ ያጥሩኛል። አባትሽ እንኳን እንደው በሱ ላይ ያላቸውን እምነት ብታዩ በስመ አብ እንዴት ያስቀምሻል መሰለሽ። እርግጠኛ ነኝ ደግሞ ትንሽ ስትቆይ ወደ አንቺ ገልበጥ ብሎ አንቺ ራስሽ ውድድ የምታረጊው ነው ይመስለኝ። ልዩ አይ ማማዬ፣ አሁንም ልክ እንደ ልጅነቴ ነው አይደል የምታስቢው? አሁን እኮ ህፃን አይደለም። ሁሉም ነገር እግዚአብሔር በፈቀደው ሰዓት ይሆናል። ብዙ አታስቢሽ የኔ እናት። አይ ልዩ፣ እሱንማ ወልደሽ ታይዋለሽ፣ ግድ የለሽም። ለእናት እኮ ሁሉ ጊዜ ልጇ ህፃን ነው። እስቲ ለማንኛውም አሁን አልጨቅጭቅሽ፣ ከመንገድ ነው የገባሽው። እማዬ ተኝ፣ ረፍት አድርጊሽ። እኔ ሲሰራ ተኝ ስለነበረ ኧረ እንደው ግን ዘንድሮ ሁሉ ሰው አሽቃባጭ ሆኖ ይችላል። ስለምን ደምተው የዛች ቤት ሲው መቼም እንደሚጠቅማት ካሰበች እንኳን ለእህቷ ለጠላቷም ታሸረግዳለች። ግርም ያለኝ የዛ ይድነቃቸው ነው። በሴት ድርጅት ያለው ወጣት ሀብታም እንዴት በዚህ ደረጃ ጠብር ግፍ ይላል? ከውጭ ስለመጣች እዚህ ሀገር የተሻለ ጥቅም እንደሚያገኝ ካሰበ ሰው ሁሉ ለማሸርገድ ክብሩን ለመጣል ማሊያ ለመቀየር ዝግጁ ነው። ይሄ እግዚአብሔርን አመልካለሁ የሚለው እንኳን ሰይጣን ክፍያ መድቦ ተከታይ እየፈለገ ነው የሚል ዜና ቢሰማ ሶሪ ጂሰስ ሁሉ ነገር ቢዝነስ ሆኗል ፐርሰናል አታርገው ብሎ ከመኮብለል ወደ ኋላ አይደል። ሱስ እውነትህን ነው። ልሂድና ቲያትራቸው ልታዘብ፣ ስመለስ በዛ ያለ ቸኮሌት ይዤልሽ እመጣለሁ። ቻው። ማታ የተጠቀምነውን ዘወርድ ከፍዬ እሄዳለሁ። ሰሞኑን ስራ ሊበዛብኝ ስለሚችል እኔ ራሴ ሲመቸኝ እደውልልሻለሁ። ደግሞ እየደወልሽ እንዳትነተልኪ። ትልቅ አገራዊ ጉዳይ ነው ያለብኝ። ምን ለዚህ ህዝብ እኔ ብቻውን እኮ የማገለግለው እንዴት አንድ ሰው አስቡ ይሆናል? እና ሳስበኝ ነው የምትሄደው? ሌላ ጊዜ ስምሻለሁ። መኩዬ እስቲ ከዚች ነገር ይዛታል ሰሞኑን እንዴ? ሲያንታችሁ እዚች ጋር ትሆነች እንደ ብሩኬ እቺ ነገር ተምቆነጣጠርብኝ በዛ አድርገህ ብትሰጠኝ አይሻልም? ኧረ አብዝተህ ደግሞ ባንኩን እንዳታዘርፈው። ማ አንተ እኔ ነኝ በቸኮላታ አቅሌን የምስት? አይ አይደለም በቸኮላታ በሪቮልቨር ተመትቼ አቅሌን አልስትም። አቤት አቤት፣ ይህን ወኔ እኮ በገፍ ይዘኸዋል። ለምን ወጣ ብለህ አታከፋፍልም? እኔም ቢያልኩኝ እንዴ ማጠየቀኝ መኮንን ወኔ ቸግሮናል ና ስጠን ቢሉኝ እኔም ቢላለሁ፣ ግን የለም የጠየቀም የለም እኔም አልሰጠው። ብሩኬ ወይ ናጂ እንዴት ነሽ? እንዴት አደርክ? ኦኬ ሰላም ነው? እንዴት ነህ? ሰላም ነው? ምን ነው እንደው ከቤተክርስቲያን ነው መጣሽው? ፈገግ አትይም? ናትዬ ይዤ ልምጣ ይለመድሻለሽ? ቹት ናት። ቆይ እንዴ ምን ነካ? ምንድን ነው አንተ? ተው ልቀቅ። እነሱ ቸኮላቱን አሽገው አይደለም እንደ ሰጡን፣ እኛም ይሄን አምባሻ አሽገን ነው የምንሰጣቸው። ይኸውልህ ተቻልክ ለዲያስፖራ ሙሰድልኝ። ወይ
የሥራ ማስታወቂያ ያለው በዛው የማመለከተው ጉዳይ አለኝ እሄዳለሁ ብለህ አልነበር? እኮ ልንወጣ እኮ ነው። ታዲያ ለምን አትሄድም? አባትህ እንደሆነ ወሬ ከጀመረ መሰንጠቅ መቦጫጨቅ ነው ስራው። እይ ወሬ እይ ገና ምን አይተሽ ሌት ተቀን ደከመኝ ሰለቸኝ ሳላወራለሁ። አንቺ ባትሰሚኝ አወራ ነበር እንዴ? እኔ እዚህ ሀገር ሰርቼ መለወጥ አልችልም። እንደዚህ አትበይ። ሄደሽ አየሽው ይመስል እዛ እንደሚሳካልሽ እንዴት አወቅሽ? እንዳንቺ አይነት ሰነፍ አውሮፓና አሜሪካን ሀገር መኖር የምችል ይመስልሻል? በቃ ለያዛ ሲሄድ ጎብዛለዋ። በዛ ላይ እኔ ብዙ ነገር ነው ያለኝ እዛ። መስሎሻል? እዚሁና አባቢን እያገዝሻቸውና ጥሩ ደሞዝ እየቆረጡልሽ እየተማርሽ ራስሽን ብታሻሺ ነው የሚሻልሽ። እንደ ታላቅ መመክርሽ ይሄንን ነው። ይልቅ ማሚ የናቲ ጉዳይ እንዴት ነው? ምን ቢሰራ ነው የሚሻለው መንጃ ፍቃድ ከመማር ውጪ? አይ ልዩ እንደው ድከሚ ብሎሽ እኮ ነው። ማን ያብሩ ከሚባል ልጅ ጋር ገጥሞልሻል? 24 ሰዓት እዛው ድንጋዩ ላይ ተጎልቶ ከመቀመጥ ውጪ ሌላ ምን ቁም ነገር አለው ብለሽ ነው? እኛንማ ጭራሽ ንቆናል እኮ። ደግሞ በተራሻ እንጂ የሚሰማ ከሆነ እስቲ ምከሪው ማይ almost everything a human could desire. Cars and houses, bells, works to lie before my fire. Hello. አቤት ክብሩ ይስፋ ለመድኃኒዓለም። አዎ ለ40 ልጆች ሙሉ ዩኒፎርም ከነጫማቸው ከፍያለሁ። አይ ከእግዚአብሔር አገኘዋለሁ። ምን ጥሩ መሆን ለራስ ነው። ምንም ችግር የለውም። ታንኪዩ። እሺ ይገርምሻል 40 ወላጅ የሌላቸውን ህጻናቶች ያሳድጋል። ወይኔ ታድለ። እኔ በህይወት የምመኘው ነገር ይሄንን ነው። ያው ከእግዚአብሔር ታገኘዋለሽ። ከኔ በላይ ሽሮ የናፈቀሽ ነው የምትመስለው። አታሳፍረኝ። ኧረ የናፈቀኝን ሽሮ ልብላበት። እንደዚህ በግላጭ ሳገኘው ማበረታታት ነው እንጂ ማሸማቀቅ ምን አመጣው? አይ በሽሮ መበለጥ ያንገብግቦኝ ነው። አየህ ካንተ የሚያንስ ነገርም ሊያሸንፍ እንደሚችል መማሪያ ይሆናል ይሄ አጋጣሚ። መቼ ነው ወደ ውጭ ሄዳለሁ ያልሽው? እንዴ ድረቅ ነግሬህ ነበርኩ። አይ ያው የቢዝነስ ሰው ስትሆኚ እኮ በቃ ኑሮ ሁሉ ሩጫ ነው። አንዱ ስትይ አንዱ ስትይ በዚህ ይፈሳል። በዛ ላይ ማሳደጋቸው ህጻናቶች አሉ። የተነጋገርናቸው ነገሮች ከረሳው በጣም ይቅርታ። ለምን በዚህ ዊኬንድ ከከተማ ወጣ ብለን አንዝናናም? በደንብ እንላለን እንጂ ከዛ ደግሞ ስንመለስ የቢሮዎችን ስራዎች ታሳየኝና አግዛቸዋለሁ። ማሚ ወይ ልዩ ናቲ የት ነው ያለው? ምን ነው ፈለግሽው እንዴ? ከናባቢ መስሪያ ቤት ፋይል ይዞልኝ እንዲመጣ ነበር። አይ ልዩ የሱንማ ነገር ተይ። ብርድ አይበግረው ፀሐይ አይበግረው ተጎልቶ ከመዋል በስተቀር ሌላ ምን ቁፍ ነገር ያውቃል ብለሽ? ያንተ መበላሸትና መደድን ሳያንስ ወንድሜን ዱርዬ ታደርገዋለህ? ድንጋይ ላይ በመቀመጥ ለውጥ የሚመጣ መስሏችኋል? ከዛሬ ጀምሮ እዚህ ድንጋይ ላይ ቁጭ ብለህ ባገኘህ ወንድሜ እንደማትሆን ነገር ወዳለሁ። እሺ አንተ ያው ደግሞ ወንድሜን ለቀቅ አድርገህ የራሱን ኑሮ ኑር። እሺ
ጌታዬ አገኝቼ ያጣው ልጄን ላሳምም መጥቼ እዚሁ በችግር ተቆራመጥኩኝ። ያለውትን ይርዱኝ። አይዞት አባት አይዞት። የምን ስቃይ ነው? እንኩ ቺን ያዟት። አይዞት። እድሜ ከእንጀራ ከጤና ጋር ይስጥልኝ። አሜን አሜን። አመሰግናለሁ። በርታ ይበሉ። አያሳዝኑ? እኚህን የሚያህል አረጋውያን ሲለምኑ በእናትሽ። በጣም ጥሩ ሰው ነው ግን ያው ከእግዚአብሔር አገኘዋለሁ። ምን አመሰግናለሁ። እንዲያውም ብር ልጨምርላቸው። እውነት ብር አሳዘኑኝ በጣም። መጣው በእናትሽ አባት ናተ ብሩን አምጣው። እሺ ዝም ብለህ አፍሰህ ትሄዳለህ። ይህን ያህል ገንዘብ ቢያስገኝ እኮ እኔም ልመና ጀምር ነበር። ሂድ ሂድ። እንዴት እንደሚያሳዝኑ ብታያቸው። እውነቴን ነው የምልሽ። 500 ብር ሰጣቸው ደነገጡ። በቃ እውነቴን ነው የምልሽ። አገሪቷን ድህነት ወሯል። እኔ እውነት ሊያ እንደው ራሴን ለማጋነን ሳይሆን እንደኔ አይነት ጥሩ ሰዎች ባይኖሩ እነዚህ ሰዎች ምን ይውጣቸዋል? እውነት ምንም ቢሆን እኮ አባት አለ። አልችልም። በቃ ሆዴ ይባባል። እውነቴን ነው የምልሽ። በቃ ዝርግፍ ያለኝን ዝርግፍ እኔ አልችልም። እውነት Hey babe, what's up? እንዴት እንደናፈቅሽኝ አብነኝ። ታውቃለህ አይደል አንተ ጋር ለመምጣት የምችለውን ሁሉ እያረኩ እንደሆነ። ሲስተር ገና ከመምጣቷ ከሀገር የመውጣት ፍላጎቴን ነግሬያት ምንም ልትሰማኝ አልቻለችም። ያው አባቢና ማሚም አቋማቸውን ሊለውጡ አልቻሉም። ቤቢ ምን ማድረግ እንዳለብኝ አላውቅም። አክቹሊ እኔም ይሄ መኖሪያ ፈቃዱ ጉዳይ ቶሎም እንደማይሳካኝ ስለገመትኩ ነው አንቺ ቶሎ እንድትመጪ ማስጨነቅሽ። በዛ ላይ ደግሞ ናፍቆት አላት ብርጅት። የኔ አይብስም ብለን እኔስ የሆነውን አብረን እናያለን። ቤተሰቦችሽ አንቺን ፍላጎት ለማሟላት ያንሳሉ ይሄ ስላልገመትኩ ነው እንደዚህ የምጨቀጭቅሽ። Anyways, I gotta go to work now. I'll catch you later. Bye bye. Bye, any ፍቅር. Take care, she. መልሼ እደውላለሁ። እስከ ዛሬ ሳውቅሽ ማመዛዘን የምትችይ የጥሩ ጭንቅላት ባለቤት መሆንሽን ነው። ባንቺ ከመኩራት ውጪ አንድም ቀን ሀዘንም ሆነ መሸማቅ ደርሶብኝ አያውቅም። አንቺ እዛ ድንጋይ ላይ ቁጭ ብዬ ስላገኘሽን ገርሞሻል። ብሩክን ባላገኝ ኖሮ በህይወት እንደማታገኝ በነገርሽ ምን ያህል ትገረሚያለሽ? ሲጋራ ማጨስ፣ ጫት መቃምና አጓጉል ሱሶችን ሁሉ የተውኩት እሱን ከተዋወቅኩ በኋላ እንደሆነ በነገርሽ ምን ትያለሽ? ሲጋራ ማጨስ አልተው ስለው እኔ አንድ ስለኩስ እሱ ሌላ ያቀጣጥላል። እሱን ላለመጉዳት ስል ሁሉንም ነገር ግፍ አድርጌ ተውኩት። እንደዛ የተናገርሽው ልጅ ቤተሰቦች ሀብት በመሰብሰብ ተጠምደው በረሱን ጊዜ ቤተሰብ የሆነኝ የልብ ወዳጄ ነው። ከቤተሰቦች አንድ አንቺ እንዳለሽን ብቻ ነበር የማስበው። መሳሳቴን ስላሳየሽኝ አመሰግናለሁ። ያው ቀስ እያልኩ እያቀለጥኳት ነው። ልጅቷ ግን ትንሽ ጠንካራ ቢጤ ሳትሆን አትቀር። ለነገሩ ሴት ልጅ አንዴ እስክትሳማ አንዴ ልሳማት ብቻ እድሜ ልኳን ስትስመኝ ትኖራለች። ስማ ታዲያ አንተ እሷን በእጅ አስገብተህ የድርጅቱ የባለቤትነት መብት ከ40% ወደ 100% ሲያድግ ለሁለታችንም አንዳንድ መኪና ገዛለን። የምናስመጣቸውን ጥሬ ዕቃዎች አሻሽጡ። ገበያው ላይ እየመጡ ያሉትን ተፎካካሪዎች አስወግዱልን እንጂ እንኳን መኪና አይሮፕላን እገዛላቸዋለሁ። ለዛውም ከነውስጡ ይሶቹ ለትርፋማው ጋብቻ። ስሚ ቦሌ በውስኪ ሳ ማኪያቶ እየጠጡ የካፌ ወንበር ማሞቅ ስራ አይደለም።
ቢያንስ እኛ ውጪ የለብንም። ይቅርታ እሱ ያጣ ሰው ወሬ ነው። እሺ አንተ አለ አይደል እንዴ ደረጃን ማታውቅ? እሺ እኛ ደረጃ መዳቢ ዘል ተመስጦ እንዴት ነሽ? አይድ ነገር ደህና ነሽ? አላለ ዛሬ ምሳል ጋብዝሻ። በድርጅቱ ውጪ ጠንካራ ሰራተኛ ሲገኝ ኢንቨስት ማድረግ የግል ልምዴ ነው። የድርጅታችንም አቋም ነው። አሪፍ ነበር፣ ግን ትንሽ ፋይሎችን በደንብ ላያቸው ፈልጌያለሁ። ጊዜ ወስጄ ካረዳኋችሁ ምን ትርጉም ይኖረዋል እዚህ ድረስ መምጣቴ? ለነገሩ ልክ ነሽ። ለወደፊቱ ያንቺው አይደል ማለት እምልሽ አቶ ሙላት እንደነገሩኝ ከሆነ አንቺን ለመተካት ነው የሚያስቡት። መቼም ያቺን በየካፌው ወንበር የምታሞቋን ቤቲንና ያኔ የመንደር አዶልዳይ ናቲን እዚህ እንደማይመጡት እርግጠኛ ነኝ። ፕሊስ ይድነቅ። መውደድና ላንተ ያለኝ መልካም ስሜት እንዲቀጥል ከፈለክ የእህቴንም የወንድሜንም ስም በክፉ አታንሳ። ይቅርታ፣ በኋላ እደውላለሁ። ቢሮ ውስጥ የቢዝነስ ስብሰባ አለብኝ። በምሽት ምን አይነት ስብሰባ አለ ነው? ወይስ ቢሮ የምትጠብቅሃለች? አንድ ቢሮ በመሆኑ ነው? ምን አባሽ አገባሽ? ማድረግ የምፈልገውን ሁሉ የማድረግ አቅም ያለኝ ሰው ነኝ። ቡችላ ምን አይነት ባህሪ ነው ያለ? ይቅርታ እያልኩ ከአንዴም ሁለት ትታይ ይሄዳል። ይቅርታ ማድረግ ይቅርታ እንደመጠየቅ ቀላል ነገር አይደል። ዋናው ቁም ነገር እያሰቡ መናገርና እያሰቡ መኖር። አላጠፋውም አላልኩም እኮ፣ ግን ይቅርታ ጠይቄያለሁ። የምወደው ወንድሜ ባንተ ተነሳኝ ተቀየመኝ። ያለችኝን ትንሽ የረፍት ጊዜን ከሱ ጋር እንዳሳልፍ እርዳኝ ፕሊዝ። ሶክ ይቅርታ እንዳደረግኩልሽ እነግረዋለሁ፣ ግን ሁለተኛ እንዳደርሽ። ደህና ደሪ። አንቺ እስቲ ቶሎ በሩን ዝጊውና ያዘውን ተቀበዩ። ጸበል ይዤ መጥቼ ነው።
ያው ጧት ቤቷ ላይ እንድትረጫት ነው። ማታ ስደውልልህ ስልክ ዝግ ነበር። ቢሮ ነበር ያመሸሁት። አዎ ጸሎት ላይ ነበርኩኝ። ጧት ጸበል የምጠጣ ከሆነ ስጸልይ ነው ማድረው። ያው ስለጠየቅሽ ነው እንጂ እንደዚህ አይነት ነገር እኮ አይነገርም። ይቅር በለኝ። ሳይድ ነቅዬ አትፍረድባት እባክህ። ምን ፈረንጅ ሀገር እኮ የሚኖር ሰው እምነቱ ላይ ደካማ ነው። ከጸበሉ ይልቅ የሚረባ የማይረባውንም ኪኒን መውሰዳቸውን የሚመርጡት። ይዝነቅ ባለፈው አድርሰኝ ቦታ ትሸኘኛል ለባብስ ቅዳሴ ልገባ ነበር ግን እሸኝሻለሁ። ይሁን ችግር የለው። ትልቅ ስራ ያላት አትመስልም። ያናቲም ደህና ስራ እንዳለው በጧት ተነስቶ ይሄዳል። ይችም እንደዛው። እኔ እኮ ፈጣሪ ልዩን ባይሰጠኝ ኖሮ በንዴት ሞቼ ነበር። አይ ያው ኧረ ልጅ ነቃቸው ና ቁጭ በል። እናንተ ደነዞች አሁንም እዚህ ድንጋይ ላይ ቁጭ ብላችኋል። እርግጠኛ ነኝ ስመለስ እዚህ ቁጭ ብላችሁ ነው ማገኛችሁ። እና ሲዝ ስትመለስ አታገኘን። አንተማ እሱ ድንጋይ በስም ቢሰየምልህ ነው የሚሻል። ያው ነው ጴጥሮስ ሐውልትም ካለበት ቦታ ተነቃንቆ ዳይ ተነቃንቀ ስራ አህያውላ ብሩክ ያታመራ ሰው ሆኖ ማይሳሳት የለም። ባለፈው መታይጮች ባይን ሲታርለች ያው እዚህ ሀገር ስላልኖርች የምትባለውን ብቻ ነው የምትሰማውና ኦኬ ይቅርታሽ ሁለተኛ ይለመደኝ። ችግር የለውም ያጋጥማል። እኔ እኮ ግርም የሚለኝ ሰው እንዴት ለድህነት እጁን ይሰጣል? እውነቴን ነው የምልሽ። ለምሳሌ እኔን ተመልከች። በትንሽ ጊዜ ውስጥ ከተማ ውስጥ አሉ ከተባሉ ባለሀብቶች ተርታ ነው የምወደው። ንብረቴም ከጊዜ ወደ ጊዜ እያደገ እየተመነደገ ከፍ እያለ ነው የመጣው። በእውነት ትልቅ ደረጃ መድረስም ማንም የሚመኘው ነገር ነው። የሀብት ደረጃ ማሳደግ ብቻውን ግን የህይወት ግብ አይደለም። ሚዛኑን የጠበቀ አካሄድ ነው። ለተሳካ ህይወት አስፈላጊው ነገር እሱማ ልክ ነሽ። ያው ከእኔ የተሻለ ታስቢያለሽ ብዬ ገምታለሁ። ግን ምን መሰለሽ ወጣቱ በመስሪያው ሰዓት ቁጭ ብሎ ድንጋይ ላይ ፀሐይ ሲሞቅ ይውላል። አሁን እንደዚህ ወጣት ድህነት ይነሳው ይበለው ግድ የለሽም ይበለው። እውነት አለመስራት ትክክል ባይሆንም ዛሬን በሁኔታዎች አለመመቻቸት ምክንያት አልሰራህም ማለት ግን ነገ አትሰራም ወይም መስራት አትችልም ማለት አይደለም። የሆነ ሆነና ላንተ በደሃና በሀብታም መካከል ያለው መሰረታዊ ልዩነት ምንድነው? እንዲህ ስትይ አንድ ሀብታም ጓደኛዬን አስታወሽ። ምን አለኝ መሰለሽ በደሃና በሀብታም መካከል ያለው ልዩነት ሲያስረዳኝ፣ ሀብታም ከሆንክ ትንሽ ሲከፋ መኪናን ታስነሳና ከከተማ ልም ብለህ ትጠፋለህ። ደሃ ከሆንክ ደግሞ ትንሽ ሲከፋ መሀል አስፋልቱ ላይ ራስን ከተህ ከምድረ ገጽ ትጠፋለህ አላለኝ መሰለሽ። ሄሎ ናቲሻ ይመቸኛል። በቃ ቢሮ ናና አብረን ሂዳ። እሺ ቻው። እናልሻለሁ። ወደ ቢሮ እንሂድ። ምን ነው
ምንለው አልተመቸችሽም እንዴ? እንደ ሀብታም ቀልኩ በቃ የአዲስ አበባ ካፌና ሬስቶራንት ዲያስፖራ መጥቶ ካልጋበዘን እየተያየ ተለያየ ሊሆን ነው ጣፈንታችን። እንግዲህ ምን ታደርገዋለህ መቻል። ይልቅ በዚህ ኑሮ ውድነት ካፌ ከመግባት እዛች ድንጋይ ላይ መቀመጥ የተሻለ አይደለም ትያለሽ? እንደው በዘዴ ማለት ይሄ እኮ ነው። እኔ የምልሽ እዛ ምንድን ነበር የምትሰሩት? ያው እማራለሁ እና ካፌ አስተናግዳለሁ ለ5 ሰዓት ያህል በቀን። በሳምንት 2 ቀን ደግሞ ስደተኞች የሚገበያዩበት ቦታ አለ። እዛ የሀገር ባህል ልብሶችን እሸጣለሁ። በጣም ይገርማል። ምንም ሰርተሽ የምታውቂያት መስሎኝ ነው። የሆነ የእንግሊዝ ሮያል ፋሚሊ ገንዘብ እየቆረጠልሽ ብቻ የተማርሽ ነው የምትመስለው። እና ቲፕ ላይ አንደኛ ነሻ። ያ እኔ እዛ በማስተናግድ ጊዜ ቲፕ ሰጡኝ እንዴት ደስ እንደሚለኝ ስለማውቅ። እስኪ ደግሞ ስላንተ ንገረኝ። የምን የሰው ብቻ ማስለፍለፍ ነው? ወል እንግዲህ እሺ ኃይሌ ይገባኛል። እኔ እንግዲህ ከእናቴ ከወይዘሮ አስናቁ አወቀና ከአባቴ ከአቶ መኮንን ማን ያህል እዛች ሰደብሽኝ ድንጋይ ትንሽ አለፍ ብሎ ካለው ቤት ተወልጄ አደግኩ። ያው እድሜ ለትምህርት እንደደረሰ ሳይማሩ ወደሚያስተምሩኝ ዘመሮቼ ዘንድ ሄጄ ሳልማር ተማርኩ አልኩ። በመጨረሻም አዲስ አበባ ዩኒቨርሲቲ ከሚባል አስኳላ ገብቼ በሳይኮሎጂ ተመረቅኩ። ያው እዛች ካገኘሽኝ ድንጋይ ላይ ቁጭ ብዬ ተማረርኩ፣ አረርኩ፣ ደበንኩ፣ ረገምኩ። ለምን? በስራ ጦት። እሱማ ጊዜያዊ ስሜት ነው። ስታገኝ ይለወጣል። ደግሞ ታገኛለህ። አይዞህ። ወደ ልትሄዱ? ቆይ እቺን ዲያስፖራማ ቦክስ ዝልዝል አብልተናት ስናበቃ የቤት ምግብ ባንጋብዛት ባህላችን ይፋረደናል። ዛሬ ጠዋት ስወጣ አሪፍ መክሰስ እንደሚኖር ሜትሮሎጂ ተንብዮአል። እንገባለን። ኑ ይድነኝ። ስላሳለፍነው ጊዜ ስትል ለምን አታዳምጠኝ? የምን አባሽ ጊዜ ነው ያሳለፍሽው? እሺ እኔን ተወኝ። በማህፀኔ ውስጥ ያለው ልጅ አያሳዝንህም? ማህፀንሽ ውስጥ ያለው ልጅ ከከበደሽ አውጪውና በኪስሽ ያዙ። በኪስ ያዙት ነገር ጥሩ ነው። እሺ በጣም ጥሩ ነው። እኔ ልጅ በኪሴ ስለያዝኩ ነው እዚህ ደረጃ ያደረስኩት። በማህፀኔ ልጅ ምናምን አረገዝኩት ያለሽ እንዴ? ይሄ እንግዲህ የአቶ መኮንን ሰፊ ግዛት ነው። የግዛቱ አስተዳዳሪ ደግሞ ወይዘሮ አስናቁ ይባላል። ኑ ሊያይ ይሄ የእናታችን ጓዳ ነው። እናንተ ማማስ ኪችን የምትሉት ማለት ነው። ይሄው ኑ ደግሞ ይሄ ደግሞ የመመገቢያ አዳራሻችን ነው። እናንተ ዳይኒንግ ሩም የምትሉት፣ እኛ በእርግጥ ዳይቪንግ ሩም ነው የምንለው። ከውጭ ርቦን ስለምንገባ እንደገባን ምግቡ ላይ ተወርውረን ነው የምንሰፍርበት። ይበላል። ታጠቁ እንዳትጠቁ፣ አጥቁ እንዳትሳቀቁ ይላችኋል። ብሩኬ ማዘርና ፋዘር ምን ይበላል እንዳንጨርስባቸው። ሳትሳቀቁ ውቁ ብላችኋለች ወይዘሮ አስናቁ። በግጥም ማውራት ሆቢ ነው። በፋዘር ወጥቼ ነው። ብሉ ብሉ ብ አባላንሽ እኮ ሄሎ ብሩክ። ሄሎ ሊያ ነኝ። ሊያ ራትን የበላውብህ? ኦ ሊያ ጎመን፣ እንዴት ነሽ
እና ምን ቀርቶሽ ደወልሽ? አሁን ደግሞ አንጀቴን ልበይ። ከፈቀድክ ችግር የለውም ቦታ አለኝ። አረ ጨዋታ ጨምረናል። ውሏችን ተለውጦ እኮ ነው። እሺ አሁን ምን ልታዘዝ ታዲያ? ቅድም ምግቡን ስታቀራርብ በጣም ሳኩና እሱ ከደበረ ብዬ ከናቴ ስልክህን ተቀበልኩ ይቅርታ ለመጠየቅ። አረ ፋዘር ራሱ አሁን መቶ ፎግሮሽ እኮ ነው ሄደው። እንዴት? ምን አሉኝ? እችን ታህል ቸኮሌት ሰጥቶ ይሄን ሁሉ ጎመን መጨረስ ፍትሃዊ ክፍፍል አይደለም ተብለሻል። እውነትም በአባቴ ወጣል። አልተቀየምከኝም ግን አይደል? እሱማ ተቀይሜሻለሁ ትንሽ። በእናትህ አትቀየመኝ። እንዳልቀየምሽ ከፈለግሽ አንድ ነገር ማድረግ አለብሽ። ምን? ልስማ? ኧረ ተናገር በእናትህ በሞት ሄደ። ቀላል ፌቨር ነው የምጠይቅሽ። ጎመናችን በዓለም አቀፍ ደረጃ ታዋቂ ትሆን ዘንድ ለንደን ስትመለሽ የቅስቀሳ ስራ እንድትሰሪ። አንተ በቃ እንደዚህ ክሬዚ ነገር ሆነ እስከመቼ? ለማንኛውም ሳይሶሪ ቱ ዩር ፋሚሊ ራታችሁን ስለጨረስኩባችሁ። አረ ምንም ችግር የለውም። ደህና ነሽ? ቆይ ይልቅ ሰው ላገናኝሽ አንዴ። ሊያና ታናግሪ። ሄሎ፣ ደህና መሹ? እንዴት አመሸሽ? ወደድሽው? አዎ በጣም ጣፋጭ ጎመን ነበር። የእውነት ባለሙያ ነዎት። አይ ሊያየ፣ እኔ እኮ ጎመኑን አይደለም ያልኩሽ፣ ልጁን ወደድሽው ወይ ነው ያልኩሽ። ሄሎ ሶሪ፣ ይኸውልሽ አሁን የሰማሽውን ያሰማሽ ኔትወርኩ ነው። እሺ በዚህ ሰዓት አሉ ሰርጎ ገቦች ይገባሉ። ኤኒዌይስ ቻው ቻው። እሺ ደህና ደር። ናትዬ እንዴት ነህ? ናና ሻይ ቡና በለኝ እስኪ። ኧረ እባክህ ምን ይሻለኛል ታዲያ? ድሮስ ስራ ይሰራል እንዴ? ቮለንተር የቮለንተር ስራ ይሰራል እንዴ? እሺ እሺ ናትዬ ማታ እንገናኝ። ቻው። አሁን ጊዜው የወሬ አይደለም፣ ጠላ ይመጠጫ እንጂ። አዎ ተባርጫዲክ ተጠርቶ የመመግደርደር ነው። ጠላ እና ውስኪ፣ ወይን፣ ቮድካ፣ ሳምቡካ ካልሆነ አይመቸኝም እያልሽ ነው? ኧረ ችግር የለውም እንደዛ አላልኩም። ዝም ብለህ ቅዳ፣ ወሬ አታብዛ በለው። የባህል መጠጥና የባህል መድኃኒት ችግሩ ይሄ እኮ ነው፣ መጠኑ አይታወቅ። በይ እቺን ጠጭና ወክ እናደርጋለን። ወክ? አዎ ጠላ ካናትሽ እንድትወጣ ንፋስ ትፈልጋለች፣ ካፍሽ እንድትጠፋ ደግሞ ማስቲካ። ወክ ከበላን በኋላ ማስቲካ ታኝቂያለሽ፣ ከዛ ውድ ወይን የጠጣ ነው ማስመሰል ነው። እቅዱ ይሄ ነው። እሺ ቺርስ ቺርስ። ይበቃቸው። ድርጅቱ ትርፋማ እንደሆነ ደጋግመህ በኩራት ነግረኸኛል። እኔ አንተም ብሆን ግን በእፍረት ውስጥ ሆኜ እንኳን አልናገረውም ነበር። አባቢ እንዳንተ ያለ ጥሩ አባት ቤተሰብ መስርቶ ልጆች አፍርቶ አንድ ሀገር ለዜጋዋ ልትሰጠው የምትችለውን ሁሉ የሰጠችው ሰው ከአካውንታንቱና ከግብር ሰብሳቢዎች ጋር እየተመሳጠረ እንዴት ግብርን ያጭበረብራል? ድርጅትህ ሀገርና መንግስትን የመዘበረ ከሆነ እንዲያተርፍ የፈለገው እኔን ውጭ ድረስ ልከህ ማስተማር ለምን ያስፈለገ? እናንተስ በውሸት ሰነድ ላይ ስትፈርሙ በሞራል ማነስ ህግንስ መጣስና በጣሱት ህግ መጠየቅ እንዳለ እንዴት አትረዱ? ከነሱ በላይ እናንተ የገባችሁበት ችግር ከባድ መሆኑ አይታያችሁም? አባቢ
እኔ እናንተ የስራ ባልደረቦች ለመሆን በጣም ብዙ ይቀረናል። አባትና ልጅ ብቻውን መቅረቱ ግድ ሳይለን አልቀረም። ምንድነው ሊያዩንሹ ነገር አለ? ነገር እንጂ ለሰው ሲያወሩት እኮ ይቀርላል። ሰው እንዴት በ21ኛው ክፍለ ዘመን እየኖረ ባለሀብት ሆኖ እንዴት በዚህ ደረጃ ግብርን ያጭበረብራል? አሰራርን ዘመናዊ አድርጎ ሰራተኞችን ጠቅሞ ራስን ተጠቅሞ ንግዱን በቅርንጫፍ ማስፋፋት እየቻለ ሀገርን መንግስትንና ሰራተኞችን መበደልና ማጭበርበር I can't believe this። ነጋዴዎችና ከፖለቲከኞች መካከል ስለምን ጻድቃንን በመፈለግ ትደክማላችሁ ሲባል አልሰማሽም? ሲጀመር ከማይመስሏችሁ ጋር አትዋሉ እንዲል መጽሐፍ አንቺ ምን ልታረጊ ዘይሽ? ከአባቴ ድርጅት ውጪ የት ልሄድ? ሳይማር ያስተማረኝን አባቴን ያልረዳው ማንን ልርዳ? አየሽ፣ ተጨንቀው የሚጠይቁ እነሱ ብፁዓን ናቸው። ሰዎች ችግር ፈጥነው ምላሽ የሚሰጡ ደግሞ ጻድቃን። ነገ ቮለንቲር የምሰራበት ቦታ ይዤሽ እሄዳለሁ። ያኔ ማንን መርዳት እንዳለብሽ በደንብ ይገለጽልሻል። እንዴት ነሽ? እስኪ ከ8 ወር በፊት እዚህ ታመሽ የመጣሽ ጊዜ የነበረውን ነገር አስታውሽ። አሁን ያለውንም አያይዘሽ ንገሪ። መናገር ካልፈለግሽ እንደማላስገደድሽ ታውቂያለሽ አይደል? ያው ቤተሰቦቼ በእድሜ ከማይመጥነኝ ሰው ጋር አጋብተውኝ ለ4 ወር ከኖርኩ በኋላ ባለቤቴ ወደ ቤተሰቦቼ ቤት መለሰ። እናቴም ተቀብላ ለብቻ የጎጆ ቤት ውስጥ ታስታምመኝ ነበር። ታዲያ ከእናቴ በስተቀር ማንንም ወደ እኔ አይቀርብም ነበር። ሁሉም ተጠየፈ። በኋላ ለአካባቢዎችን አንድ የተመደበች ነርስ ነበረች። በወር አንደኛ ወዳለንበት ወረዳ እየመጣች ስለ ጤና ታስተምር ነበር። እናቴ ሄዳ ስለ ሁኔታዬ ስትነግራት መታየች። ከዛም በአስቸኳይ ወደ አዲስ አበባ መሄድ እንዳለብኝ ለእናቴ ነግራት እዚህ መጣ። ከዛስ በኋላም ሰውነቴ ሲጠናከር ለብቻ አንድ ነርስ ተመደባልኝ ታማክረኝ ነበር። ከዛ ብሩክ ያማክርሽ ብላ ከብሩክ ጋር አስተዋወቀች። ብሩክ በጣም ብዙ አስተማረኝ። ስለ ህይወት የነበረኝ መጥፎ አመለካከት ቀይሬ ቤተሰቦቼና ባለ የነበረው ሰው ባለማወቅ እኔ ላይ ያደረሱት በደል መሆኑን እንድረዳ አደረገ። እናም ህይወት ቀለል አለ። አሁን ጥሩ ነው ያለሁት። ወደፊትም ጥሩ እንደምሆን አምናለሁ። እውነትሽ ነው። ነገ ጥሩ ይሆናል። እግዚአብሔር አይተወነ። ጥሩ ወርቅ በሚቀጥለው ሳምንት ህክምናዋን ጨርሳ ከዚህ ትወጣለች። ከመኩዬ ጋር ተነጋግረን እኛ ጋር እንድትኖር ወስነናል። ያው እዛ ተመልሳ ከሄደች ደግሞ ያ ባሏ አገርሽቶበት እንዳያስቸግራት በማሰብ ነው እዚህ ውሳኔ ላይ የደረስነው። ልክ አድርገሃል። እህሳ የዛሬ ውሏችን እንዴት አገኘሽው? በጣም ልዩ ነበር። የመንፈስ እርካታን ነው ያገኘሁት። አይ እንዴት ነህ? ሰላም ነው? ካወቅኩ ቀን ጀምሮ ያንተን የደስተኝነትና በራስ የመተማመን ስሜት ለማወቅ ጓጓ ነበር። አሁን ግን ተረዳሁት። ለተቸገሩና ተስፋ ላጡ ሰዎች መፍትሄ መስጠትና ተስፋ መሆን ምንኛ ትልቅነት ነው። ብሩኬ የእውነት ዛሬ አስተምረኸኛል፣ ምሳሌ ሆነኸኛል። ከልቤ ነው የማመሰግነው። አስተቃቀፍሽ ግን የሌላ ያስመስልብሻል። ማለት ለኔ ሳይሆን ለተመልካች ደግሞ ቢመስልስ። እንግዲህ ምን ይደረጋል? ልጅ ይድነቃቸው። እሷ የምትጠይቀውን ሳናሟላ ይሆናል። ነገም አብራህ የምትሰራው እሷ ነች። ልክ ነው። እኔም ደጋግሜ ያስቤበታለሁ። በእሷ ከመመራት ውጭ ሌላ ምንም አማራጭ የለን። እኔ እናንተ በመሀይም አይምሯችን ይህንን ድርጅት መስርተን ለዚህ አብቅተናል። አሁን ደግሞ የእሷን እውቀት ተጠቅመን ይህንን ድርጅት ከፍ ማድረግ አለብን። ምን መሰለዎት አቶ ሙላት፣ እኔን ትንሽ ስለተቀየመችኝ እርሶን ችግር ውስጥ የከተትኩት እኔ እንደሆንኩ ነው የምታስበው እና በፍጹም አታናግረኝም።
እንደምንም ያግባባትና ወደ ስራ ብትመለስ ቆንጆ ይመስለኛል። ልጄን እኔ አግባባታለሁ። እሱን ለኔ ተው፣ ምንም ችግር የለም። ብሉ ብሉ። ለሷማ ስማ ብሩክ፣ ቡና ወስድ ከፈታቃል ደሞ ወስድ በሁለት ከፈላል። አንደኛው ጥሩ ወርቅና መሰል ባለሙያዎች የሚያፈሉ ቡና አለ። አንዱ ደግሞ አስናቁ የምታፈላው ቡና አለ። ያው መቼም አስናቁ ቡና ተማለት አተራ ማለት ይቀላል። መኩዬ ወይዬ ስጋ የሸተተኝ አማኸኝ እንደ መኩ ኧረ እኔ አለማውሽም። ምነው አስናቁ ምነው አሁን አንችላማለሁ። ምን ማለትሽ ነው? እኔ ያልኩት እቺ ትንሽ ልጅ የምታፈላው ቡና እንደ አስናቁ ፍጣፍጣለይ መታ በታሳያት ብዬ ነው ስምሽን ያነሳው። አንተ ሳልሞት በቁሜ አንተ ስለኔ ጥሩ ነገር ልታወራ? አንተ ስለኔ ጥሩ ነገር ወይ ሳሪ ነገርኩሽ። እንግዲህ ኩለኔ አትግቢ። አታደርገውም መኩዬ አታደርገውም። እኔ የምልህ መኩይ ልክ ሊያ እኮ ያንተ ነገር በጣም ነው ግርም የሚላት። እስቲ አጫውታት፣ መቼ እንደተወለድክ የት እንዳደግ ስላስተዳደግ። እኔማ የተወለድኩት ጣሊያን በወጣ በ15ኛው ዓመት ሰኞ ቀን የተወለድኩት እናቴ ነገረች። ሰኞ? አዎ። ታዲያ ሰኞ ባልወለድ ያንተ እናት አገባ ነበር እንዴ እንደዚህ? እኔ እኮ ግርም የሚለኝ የእናንተ ዘመን ሰው መች ተወለድክ ምናምን ተብሎ ሲጠየቅ ጣሊያን ከገባ ጣሊያን ከሄደ ጣሊያን ካለፈ ጣሊያን ባይመጣ ቆይ ላትወለዱ ነው እንዴ እናንተ? እኔ እንደው ውይ ጣሊያን ቀርቶ ድፍን አበሻ ጉድ በሆነ። በእኛ ግማ ቀምሶ ተመልሷል። ደግሞ ጣሊያን ባይመጣስ እንግሊዝ ቀድሞ መጥቶ የለም እንዴ? ቀመሰ ተመለሰ። ቀጠለ ቱርክ መጣ አይደለም እንዴ? ቀመሰ ተመለሰ። ድርቡሽ መጣ ቀመሰ ተመለሰ። እኛ አይደንቀንም። ስማ እኛ እኮ ጣሊያንን በየቦታው የምናነሳው በየጊዜው የምናነሳው ያደረሰችብንን መከራ ያደረሰችን ግፍ ስለምናስታውስ የዛሬ ልጆች ተሱ ተስተምራችሁ የአገር ዳር ድንበር እንድታስከብሩ ወገን እንድትጠብቁ ብለን ነው እንጂ መስከረም፣ ጥቅምት፣ ህዳር፣ ታህሳስ፣ ጥር፣ የካቲት፣ መጋቢት፣ ሚያዝያ፣ ግንቦት፣ ሰኔ፣ ሐምሌ፣ ነሐሴ፣ ጳጉሜ ጭምር ዛሬ መጣ መሰለህ እንደ ትናንትም ነበር እኮ። ስማ ይሄን እኔ ጣሊያን ብል ኖሮ አንተ ትዝ የሚልህ ወይ ጫማው ወይ ደግሞ ይቀርላቸው ነው። ሌላ ምንም ትዝ አይልህም። ምን ወንድ ላይ ያለ ወንድም የለም። ወንዴው ቢኖር አተኳኮሱ ስቴት ይመጣል። አስተምረኝም ማለት ያባት ነው። ግን አንተም ባትለኝ እኔ አስተምርሃለሁ። አይዞህ። የምን ልብስ ነው? የለም የጫማ የኮንጎ። አይ መኩ እንደምን አለበት እንደው ቅድም የጀመርክ እስካሁን አላቆምክም አይደል? ምን አለበት እንደው ለእነዚህ ልጆች እንደው ትንሽ ፋታ በሰጣቸው ራሳቸው ቢጫወቱ መኩ። አሽነው አንቺ ነሽ ፋታ ያጣሽው። ወሬው አምሮት እንዲህ አደረግሽ። የወሬ አምሮት አንዴዚህ ከአንዴዚህ። ስለዚህ የጣልሽው ነገር ይቃጠል። ቁጭ በይ እናዳም። ይራል? አዎ ወጡ ይራል። እንዲህ ከምትሰቃይ አዎ ቁጭ በይ። ከተጋባችሁ ግን ስንት ጊዜ ሆናችሁ? ማን ነሷ? የኔ ነሷ እንግዲህ እስጢፋኖስ ሽማግሌ ላኩ። ቀን ተቆረጠ በመድኃኒዓለም በ27 በ17 እና 10 መካከል 10 ቀን ልዩነት አለ። 40 ዓመት ማለት ነው። 40 ዓመቴ ነው እድሜ 40 ዓመት። በስመ አብ ወልድ መንፈስ ምን ነው ምን ሆነሻል? አስለው ጠጣሽ እንዴ? አልጠጣሁም። ታዲያ ጠጣሽ እንዴት ሆነ ነው 40 ዓመት ምን አንቺ? እንዴ ሳገባት እኮ 25 ዓመት ሴት እኮ ነች። እንዴ ተመልከች እንግዲህ 25 ዓመት አገባኋት 40 ዓመት ኖርን። ቆይ 25 ነው ልታረጊው ነው? ካንተ ጋር የኖርኩትም ሊቆጠር ነው? እንዴት አይቆጠርም? አንቺ ትዳር ነው እንጂ አዳር ነው እንጂ አይቆጠርም የምትይው? ተመላላሽ ሚስት አለ እንዴ? ምን ነካት? ይኸውልሽ እንዴት አለ ደል ያለ ድግስ ደግሼ መሰለሽ ያገባኋት ተጀ እንደ አስፋልት የሚሆን ዳስጥዬ የዛ ጊዜ ደሞዝ ስንት ነው? 17 ብር። እንዴት መሰለ ጀርሲ አሁን ድረስ ፊት ያለ ያ ጀርሲ አሰፈቻላት። ይሄ ደግሞ ክፍቱ ሽራብ ነበር እንደዚህ የኮሪያ ሻሽ ሽልንግታ ያገዝቼ ሙጭ ጥምጥም አድርጋ ስታምራብሽ የዛ ጊዜ ቆንጆ ነው መቼም ሰውነቷም ያምራል። ለግላጋ ነች። ስትሄድም ያው ተኋላዋ አገር ጉድ ነው ጉድ የሚለው ሙጭ። አቤት አቤት አቤት! አሁን ያለ አለች አሁን የኔ አስናቁ። አሁን አንዳንድ ጊዜ ብስጭት ትስልልሽ ማታ ስንተኛ እንዲህ አያትና ንድድ ይለኝና እንዲህ ዞሬ ያ የድሮ እሱን አስታውሼ ነው ምግልልሽ። ምን ዋጋ አለው አስንዬ ሙጭ አፈር ልብላ። ምንድን ነው ጉዱ? ተናገር እንጂ እምልህ ያኔ ሆስፒታል ከምንሄድበት ጊዜ ጀምሮ ስለ ጥሩ ወርቅ ሳስብ የሚሰማኝ ስሜት ነበር። እዚህ ከመጣሽ ግን በኋላ ባሰብኝ። እኔ እኮ
ሊ ሁኔታ አይታ ይሄ ልጅ ጥሩ ወርቅ ላይ አይና አብዝቷል ጉድ ሳይሆን አልቀረም ወንድም ይል ስትል ነበር እና ምን አልክ እንደ ፍጥርጥራችሁ እኔ የለሁበት ግን ምን መሰለህ ልጅቷ ከደረሰባት ጉዳት አንፃር አንተ ለምታስበው ነገር በቅርቡ ዝግጁ የምትሆናል መሰለኝ ግን እስቲ የሚሆነውን ነገር አብረን እናያለን ወይኔ ጓዴ ተይዘሽ ነው ለካ እንደ ዜሮ ሻማ አምፑል ፍዝዝ ብለሽ የከረምሽ ወደ ፍሎረሰንት ዘመን ይመልስ እንጂ ሌላ ምን እላለሁ አይናቲ Hey. እንዴት ምንድነው ጉዱ? ኧረ ይነገረኝ። ሰርፕራይዝ ተግባባን? ይገርማል ናቲ ማሚን ያቴ መቃብር ካላየው ስላት ዛሬ ነገ ያለች ታቆየኝ እናንተ አመጣች ናቲ ታውቃለህ አይደል አባይን ምን ያህል እንደምወዳት ብሩኬ ብታውቃት እኮ ያንተ ቢጤ ቀልዳኛና ለሰው አዛኝ ነበረች ናቲ ታስታውሳለህ አይደል የሁል ጊዜ ምኞቷን ስትነግረኝ ልዩን ድሬ ብሞትም አይቆጨኝም ነበር የምትለው የኔ ምስኪን እሷ ለኔ እንደዛ ስታስብ እኔ ግን ከሀገር ወጥቼ ቀብሯ ላይ እንኳን መገኘት አልቻልኩም እንዴት ታዘበኝ ይሆን እኔና ዛሬ ስላደረጋችሁ ነገር ሁለታችሁ እንዴት እንደምመልስ ነኝ በጣም አመሰግናለሁ እወዳችኋለሁ ሊ ይሄ ነው ሐሳብ ሳይሆን የብሩክ ነው ብሩክን አመስግኝ አንቺን ሰርፕራይዝ ሊያደርግና ሊያስደስት የሚችለውን ነገር ሲጠይቀኝ የአያታችንን መቃብር ማየት እንደምትፈልጊና ለሷ ያለሽን ጥልቅ ፍቅር ገለጽኩልኝ ፕሮግራሙ ተዘጋጀ ይሄው ሰውየው አመሰግናለሁ ብዬ ዋጋህን አላሳንሰው ስላከበርከኝ ፈጣሪ ያክብርሽ ሰው የሚልሽን ስሚ እኔ ራሴ ደውላለሁ እዚህ ቢሮ አትምጪ አላልኩሽም እኔ እኮ ሴተኛ ዳር አይደለሁም ገንዘብ ዘክዬ መጣ ከፈለከውን አድርገህ የምትሄደው 3 አመት ሆነን እኮ እንዴት ለኔ ስሜት አንዴ እንኳን አትጨነቅም የምን አባሽ ስሜት ነው ስሜት አለሽ እንዴ ሊ እንዴት ነሽ እንኳን ደህና መጣሽ ይቅርታ መግባት ካልነበረብኝ ኖ በሚገባ ግቢ ሊ አሃ እሷ ነች እንዴ ሊያ ስላንቺማ ብዙ ለመሸታ ቤት ጓደኞቹ ሲያወራ ነው የሚያመሸው ለማንኛውም የኔ መቤት እኔና እሱ ባይሰምርልም ላለፉት 3 አመታት ፍቅረኛሞች ነበርን እና ለኔ ያሉን ላንቺ ሲሆነኛል ብለሽ ነው
በሽተኛ ነች። እኛ ቤት ነው የምትኖረው። እብድ ነች። በቃ ውጪ። አይዞሽ፣ መኪና ደራ፣ ቀስ በይ እሺ። በጣም በቃ ይገርምሻል። ይኸውልሽ አስቢበት። አባትሽ በተደጋጋሚ የድርጅቱን ወራሽነት ስም የሚያነሱት ኤልያን ነው እንጂ አንቺን አይደለም። ይህን ደግሞ ከነገሮች አይተሽ ልትረጂ ይገባል። እውነቴን ነው የምልሽ። እንደው በቤተሰብ መሀል ገባህ ትበይኝና አባትሽና እህቴ ሲገናኙ አንድ ቀን ስለ አንቺ ጥሩ ነገር አንስተው አያውቁም። አንድ ቀን ሁሌ በመጥፎ ነገር ስምሽን እንዳነሱ። እውነት እኔ ደግሞ በጣም ነው የምታሳዝኝ። በጣም እንደው ጥሩ ሰው የማይወደድበት ነገር አንድ ቀን እውነቴን ነው የምልሽ። በቃ እኔም ወደ ፍቅረኛሽ እንድትሄጂ ልርዳሽ፣ አንቺም ነገሮችን እንዳሳካ እርጂ። ላስብበት፣ ከዛ ደውዬ እነግርሃለሁ። እና ወዲህ ነው ልሸኝሽ ግድ የለሽም። For once in my life, I have someone who needs me, someone I've needed so long. For once, unafraid, I can go where life leads me. እና ባቢ ስለ ድርጅቱ ባቀረብኩት ሀሳብ መስማማታቸውን ምክንያት በማድረግ ይህን ግብዣ ጋበዝኳችሁ። ጸባይ ካላችሁ ደግሞ ለይቱን ሁሉ ላዝናናችሁ እንደምችል ስገልጽላችሁ በታላቅ ደስታ ነው። ለእኛ ያልሆነ ብር ይሻክት አይባልም። ለእኛ ያልሆነ ብር አይኑ ይብረር ነው የሚባለው። ከሚቀበሉ እጆች ይልቅ የሚሰጡ ብፁዓን ናቸው ይላል ቃሉ። እንሄዳለን፣ ችግር የለውም። እኔ ቦታ አሳይሻለሁ፣ አንቺ ቦርሳሽን እያየሽ ገንዘብ ትከፍያለሽ። የጋራ ጥቅም ይልሻል። ይሄ ነው። የሃይስኩል ፍሬንዶቹን አግኝቶ ነፍሱን አያውቀውም፣ ኢንጆይ እያደረገ ነው። ሃይ፣ ቤት መቀየር አስበናል። ምንድነው ሀሳብህ? በእናትሽ እነዚህ ውድ ጓደኞችን ካገኙ ቆይ አብሬያቸው ልሁንና ያላችሁበት ድረስ መጥቼ እቀራለሁ። ችግር የለም፣ ራሴ ቴክ ኬር አድርጋለሁ። ተሸከሙንም ከብሩኬ ሌላ ያራዳልኝ ማነው? የዘንድሮ ነገር ታመምኩኝ ደከምኩኝ ለረፍት የመጣው ልጅ ታስሬ ቀረሁ I'm
የሚስበው ሳየኛ ላየኝ የማይደንቀው የዘንድሮ ነገር ሁሉ ነገር ግራ ታሳሪው ቁጭ ብሎ አሳሪው ታሰርኩኝ እያለ ሲያወራ አሳሪው እንደተሳሰሩ እባክህ አምላኬን አንድ ላይ ይገሩ ብሩኬ ወይ ማታ ምን አደረገ? ምን ታስታውሳለህ? እኔ ምንም ትዝ አይለኝም። የሚሰማኝ የረሃብና የድካም ስሜት ተነስቼ ግን የሆነ ከባድ ነገር እንዳደረግን ገምታለሁ። የሆነ ጉልበት የሚያስወጣ ነው። ታዲያ የሁሉ ረሃብና ድካም በመተኛት ብቻ ይመጣል ትያለሽ? አሁን ደግሞ ስለ ኮሌጅ ላይፍ ንገሪኝ። ለየት ያሉ የምትያቸው ነገሮች ካሉ የዝናኑ ቦታዎች? በጣም ብዙ ደስ የሚሉ ነገሮች ነበሩ። በተለይ የጊቢ ስዊሚንግ ፑል በጣም ነበር ደስ የሚል። ልክ እንደኛ ኪሲንግ ፑሉ ደስ እንደሚለው ማለት ነው። ብሩክ ያታሽፍ የመዋኛ ገንዳዎቹ እንዴት በውበት እንደተሞሉ እኮ ብታይ። እዚህ ደግሞ ቆሻሻ ገንዳው እንዴት በቆሻሻ እንደተሞላ ብታይ። በቃ እንደውሽ ነው ማላወራ። ምን ላገበለሽ ነው? እንደዛ በሀሳብ ስንዋኝ የነበረበትን አዲስ አበባ ዩኒቨርሲቲና ጓደኞቼ እንዴት በመዋኛ ገንዳ አስተንፈላሰ ስለነበረች ልጅ ልክዳ አፋፋም ብዬ ዝም አሰኘች። እኔና የጓደኞቼን ክብር ልጠብቅ ብዬ እኮ ነው። እሱማ ያው ልዩነቱ ግልጽ ነው። አንተ ያጋነን ከሆነ ያህል ባይሆንም ማለት ነው። ሌላ አንድ ደስ የሚል ነገር ልንገርህ። እዛ አንድ አስተማሪ ክላስ አትገባ ብትቀር በተለይ ስደተኛ ተማሪ ኮንክ ባይመቸው ነው ብሎ ማርክ ይዝልሃል። እናንተስ ጋር አይሊል በእናትሽ ለምን ሳቂን ታመጫዋለሽ? እዚህ ክላስ ከቀረሽና መምሩ ካዘነልሽና ከራራልሽ በክላሽ ነው የሚልሽ። ማርክ ሳይሆን ታንክ ይዞ ነው ወደ ግቢ ስትመለሽ የሚጠብቅሽ። አቤት ልዩነት ከማርክ እስከ ታንክ። የሰናው በሮኬ ነሽ? ሰላም ነው? መክቤ መጽሐፍ አላክልኝ ብሎሽ ነበር። ችግር የለውም እኔ ራሴ ያመጣልሃለሁ። ለካቺ ቦታ ቢሮ ናት። ባለ ጉዳይ መጥቶ የሚያነጋግርበት ጉዳይ ካለሽ መምጣት ትችላለሽ። ጻፊክ ታስገባኛል? እና ራሴ ኮኔ እንዴንሽ አዲ እንዴንሽ
ብሩኬ ወይ እቺን መጽሐፍ ለመክቤ ሰጥቼው ማለት ታዲያ በልታችሁ አትወጡም? ብሩክ መኩዬ ሊያን በደንብ አጫውታት። ችግር የለም እንጫወታለን። እኔም ነው ሊያ እንደው እዛ አንቺ ትኖሪበት የነበረ ሀገር ለሴኩሪቲ ምን ያህል ይከፍላሉ? ያው ከቦታ ቦታ ይለያያል፣ ግን በአብዛኛው ከ3000 ፓውንድ እስከ 5000 ፓውንድ ይከፍላሉ። ከ3000 ፓውንድ እስከ 5000 ፓውንድ? አቤት 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 አቤት! እስቲ በእኛ ምችና ነገርኝ አንቺዬ። ያው በ26 ብር ማባዛት ነው። ኧረ አንቺ አባዢ ወራ አንቺ አባዢ ከ80 ሺህ ብር እስከ 120 ሺህ ብር። በስመ አብ ወልደ መንፈስ ቅዱስ፣ በስመ አብ ወልደ መንፈስ ቅዱስ፣ በስመ አብ ወልደ መንፈስ ቅዱስ። አቤት 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 አቤት! ከ80 ሺህ ብር 120 ሺህ ብር። አሁን አንቺዬ እንደው ይሄ ጥበቃ ይሄንን ገንዘብ አውጥተው ሲሰጡት እሱም እንደው ጨክኖና ደፍሮ ተቀብሎ ይወስዳል? አዎ እነሱም ጨክነው ይሰጣሉ። በደንብ አቤት 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 አቤት! ኢትዮጵያ እዚህ አንቺዬ እንደው አሁን አይደለም ጥበቃው እንደው ስራ አስኪያጁ ሲሄን ያህል ገንዘብ ያገኛል? ምን ስራ አስኪያጁ ተይው፣ ባንኩ ሲሄን ያህል ገንዘብ አለ ወይ? እንደው አይባልም እንጂ እንደው ኢትዮጵያ ሲሄን ያህል ብር አላት? ምን ነው ፈጣሪ፣ ምን ነው እንደው ለኔ ለንደን ስራ አጣሐሳ እንደው ምን ነው? እዛ እኮ ኑሮ ውድ ነው። የቤት ኪራይ፣ ትራንስፖርት መሰል ወጪዎች በጣም ውድ ናቸው። እዚህ ኑሮ ርካሽ ነው አሉሽ እንዴ አንቺ? ኑሮ ርካሽ ነው በብላሽ ነው እንደዚህ? እዛስ እንደ ቢወደድም ተዝቆ የማያልቅ ገንዘብ እያሳፈሱች ነው። 120 ሺህ ብር ነው ያህል ነገር እዚህ አይደለም። እንደው አክናፍ አውጥቼ ኢትዮጵያና ህዝቧን ስጠብቁ እየባድር 120 ሺህ ብር ይከፈላል እንዴ? አቤት ውጭ ሀገር ያለ ሰው አለማወቅን የመሰለ ምን ጥርቅ አለ? አሁን እኔም ስራ ሰራው እላለሁ። ስራ አለኝ ብዬ አወራለሁ። እኔም ደሞዝ አለኝ ብዬ አወራለሁ። ድንቄም ስራ ሊያያ ፈርስ በላለሽ። ይሄን ሁሉ አሁን የነገርሽ ነበር። በምንድን ነው ይዞ የሚሄዱት? በማዳበሪያ ነው? በጆንያ ነው ወይንስ በጭነት መኪና? ይሄን ብቻ ነገር ይለያይ። ያ ብሩክ የናቲ አዎ፣ ለምን ከሱ ጋር መሆን እንደፈለገች አልገባኝ። እንኳን አንቺ ምክንያቱም እሷን በቅጡ ልታውቀው አይመስለኝም። ከአንቺ የሚፈልገው አንድ ብልሃት ብቻ፣ እንዴት አድርገን ከዛ ጓያ ሲበላ ካደገ የዳ ልጅ ጋር ማለያየት እንዳለ። እኔ እኮ ለቤተሰቡ ስለምቆረቆር ነው። ይገባሻል አይደል? ቤተሰቡን እንደ ቤተሰቤ ነው የማየው። ይድነቅ፣ ያሰብኳቸው ነገሮች አሉ። ተወያይተንባቸው በተሻለው መሄድ ብቻ ነው ከኛ የምጠበቀው። ብራቮ! ድሮም አንቺ ነሽ ከዛ ቤት የምትመጪ። ልክ እንደኔ የሞቀ ደም ያለሽ ሽንፈትን ማትወጂ ጀግና። እውነቴን ነው የምልሽ። እውነት ግን ምን ጨርሰው አባትሽ ስለማያምኑብሽ አያወርሱሽም ለማለት ነው? ኧረ አይደል። እና ምንድን ነው የምትለው? ኧረ አልወጣኝም። ያው ልጅነት ሳለ አይደል እንዳንቺ ጀግና አለ እንዴ? እንዴት እንደምወድሽ እኮ እውነት። ማነው? ግባ፣ ክፍት ነው። ሳበው ሳበው። ደህና ዋልክ? ደህና ዋሉ። እግዚአብሔር ይመስገን። አንተ ነህ የብሩክ አባት? ማለቴ እርስዎ ነዎት የብሩክ አባት? አዎ እኔ ነኝ። ብሩክ አለ እንዴ? አይ የለም፣ ጠዋት እዛ ፌስቱላ ሆስፒታል ለስራ ነው። ለማንኛውም ንገሩ፣ ከኔ ጋር የማይሆን ትግል ውስጥ እየገባ ነው። ያለበለዚያ ሬሳ ሳጥን ግዛና አስቀምጥለት። ብትመክረው ከሆነ ምከረው። ማንን ነው መክረው? ብሩክ ነው የምመክረው? አታውቀውም እንዴ? ምናልባት የምታውቀውና የቸገረ ነገር ካለ አንተ ራስህ እሱን ምክር ጠይቀው። እንዴ እኛ ራሳችን እኮ እሱ ተሚመክረን እየቆጠብን ነው የምንጠቀመው። እንዲህ አይነት የወረደ ኑሮ እየኖረ ነው ከኔ ጋር የሚጣላው። ተው ተው ተው፣ በፍቅር የተሞላ ቤት መሆኑን ብታይ እንዲህ አትልም። ድሃ ምን ጊዜም ድሃ ነው። ሂድ፣ ይሄ ኩንታል የጤፍ ክምር። አረ መድኃኒዓለም የባት ሰለባ ያርግህ። ደግሞ አይሃለሁ ሸንበቆ መስለህ በቅርብ። አዎ እንዳይመስልህ። ይሄ ነጉላ ሲያዩ ትልቅ ትመስላለህ። የሬሳ ሳጥን ግዛለት፣ ቁም ሳጥን ማረጉ ነው።
አስኪያት ምን በአጋጣሚ ስላየኝ ነው የጠራኝ ወይስ ፈልገኝ? ተፈላጊነትንም ትጠራጠራለህ እንዴ? እሱን አልጠራጠርም። የምጠራጠረው መፈለግኝ ሳይሆን ፈላጊ። እንዴት ማለት? እኔ አንተን ለማናገር ደረጃ አይፈቅድም እያልከኝ ነው? አንተ አልክ ይላል ክርስቶስ። ይሄ የምትፈላስፈውን ነገር እዛው ስማ። ምን ለማለት ፈልገህ? ይኸውልህ ላንግባባ መፈላለጋችን እኮ ነው የሚገርመው። ይኸውልህ ብሩክ፣ ዙሪያ ጥምጥም የምትሄደውን ነገር አቁም። ፊት ለፊት የምታናገረኝ ከሆነ አናግር። ሊያን ተዋት፣ አትንበጣጥ፣ ያለ አቅም አትፈራገጥ። ሰሞኑን እኔ ጋር ትንሽ አለመግባባት ስለነበር ነው አንተ ጋር መጠጋት ያበዛችው። የሰዎችን ክፍተት የሚጠቀሙ የተፈጠረውን ክፍተት ደፍነው ህይወትን የሚቀጥሉ ሰዎች ጀግኖች ናቸው ብዬ አስባለሁ። አላመንከኝም አይደለም? አላመንከኝም። ደግሞ ያልነገርኩ ነገር ቤተሰቦቿ ለእኔ ጥሩ አመለካከት ነው ያላቸው። ላታሸንፈኝ አትታገኝ። ምንም እኮ የሚያታግለን ነገር የለም። አንተን የሚወዱህ ቤተሰቦቿ ናቸው። አንተ ደግሞ እነሱን ትወዳለህ። ስለዚህ አንተ እነሱን ታገባለህ፣ እኔ ደግሞ እሷን። ተረድ። እንግዲያውስ ኢንቨሎፕ ውስጥ ያለው ማስረጃ በደንብ የሚያሳምን ይመስለኛል። ይህ እንዴት ይሆናል? ብሩክ ለእኔ ያደረገውን እየነገርኳችሁ መክሮ አስተምሮ ሕክምና ጨርስ ቤቱ አስጠልሎ እንደ እህቱ ተንከባክቦ እያኖረኝ በፍጹም አላደርግም። በፍጹም። ይሄ ያንቺ ምርጫ። ህይወትሽን የሚቀይር ገንዘብ ቀርቦልሽ እምቢ የምትይ ከሆነ ከገጠር ፌስቱላ ያስያዘሽን ባል አስመጥተን ወደ ቀድሞ ህይወትሽ እንድትመለሽ ያደርጋል። ያኔ ነፍጣም ብሩክ ሲያስጥልሽ አያለሁ። ለምን ታስቸግሪያለሽ? ጥሩ እኛ ባልሽ ሀሳብ ብትስማሚ እኮ ብሩክንም ራስሽንም ነው የምትጠቅሚው። እሱ ያላቅሙ ነው ተንጠራርቶ ችግር ውስጥ ይገባል። በእውነት መኝን ጥሩ አርፎ ስታዩ ምን ያህል ውለታ እንደዋልሽለት ይገባሻል። ቤተሰብሽን እና አንቺን የሚለውጥ ብር እንስጥሽ እና ባልሽን ካሳከፍለን ሁለተኛ አጠገብሽ ድርሽ እንዳይል እናድርግ። ጥሩ ይህን ያህል የምንለምንሽ እኮ ሊያ ጉዳዩን የምታምነው በአንቺ በኩል ከሆነ ብቻ ነው ብለን ስላሰብን ነው። እባክሽን ጥሩ ራስሽን እኛንም ነፃ ናቸው። በቃ አትለማመጫት። እኛ እኮ ሌሎች አማራጮችን መውሰድ አቅቶን አይደለም። ያው ብሩክ ጥሩ ልጅ ስለሆነ ሳንጎዳው የፈለግነውን ነገር እንድናገኝ። ቤትስ ብትሆን ጉዳዩ እህቷንም ብሩክንም የሚጠቅም ስለሆነ ነው እንጂ እህቷን የሚጎዳ ነገር እንዴት አንቺን ትለምንሻለች? እንደነገርኩ ማለት ነው። ቤባ አንዴ ስልክ ልመልስና እናወራለን። ሄሎ ጥሩ ጎበዝ የኔ ቆንጆ በጣም አመሰግናለሁ። ጥሩ ይሄን ውለታሽን መቼም ማረሳውም። እሺ ነገ እንገናኛለን። ደህና ደሪልኝ። ቻው ቤቢዬ። መገናኛ ቀናችን እያጠረ ነው። ተዘጋጅ። በጣም ደስ ብሎኛል። ነው እሱማ አይነገርም። አይ ነው እንዴት እንደናፈቀኝ።
ብሩኬ ጥሩ የወርቅ ደውላልኝ ነበር። መንገድ ላይ ዘመዶቿን እንዳገኘችና እነሱ ይዘዋት እንዲሄዱ ሰሞኑንም እንደማትመጣ ነገረች። እኔ ስደውልላት አታነሳም። ምን ሆነሃል? ሰሞኑን የሆንከው ነገር አለ እንዴ? ልክ አይደለም እኮ። እኔ ኦኬ፣ ነገሮች በጣም ግራ እያጋቡኝ። እንዴ? አይምሮዬ መስራት አቁሞ እረፍት ማድረግ አለብኝ። እንዴ? እንደው አንቺ ሰውዬ እኮ ታስቂያለሽ እኮ። እንዴ ሳትሰራ ነው እንደምታርፈው? ስራው ያስጨነቀ ሰው መሰልክ እኮ። ምንድን ነው? በቃ ተነሳና አጎት ጋር ገጠፊ በቃ እዛ ትሄድና ንጹህ አየርና ንጹህ ማህበረሰብ ጋር ስትሆን ይሄ የያዘ ድብርት ይለቃል። ከዛን ጊዜ ተመልሰህ ትመጣለህ። እዚህ ያለውን ጉዳይ እኔ ጨርሼ እቆያለሁ። ምንም የሚያሳስብ ነገር የለም። ስራ ማጣትም ተሆነ ደግሞ ስራ ይገኛል። በጊዜ ለኩሉ ይላል። የጊዜ ጉዳይ ነው። ማንም እንዳገኘ አልሞተም፣ ማንም እንዳጣ አልሞተም። ያገኘም ያጣል፣ ያጣም ያገኛል። ለዚህ ደግሞ ብዙም አታስብ። ምንድን ነው ይሄን ያህል? የኔ ብሩክ፣ እኔም በሱ ላይ የጸና እምነት ነበር። እንዴት ሊሆን ይችላል? ናቲ እርምህን አውጣ። ጥሩ ወርቅ የብሩክ እጮኛ ነች። ጉዱ ስለታወቀበት ነው የጠፋው። እሷንም ያሸሸው ለዛ ይሆናል። ብሩክን ለመጨረሻ ጊዜ ያገኘሁት ዕለት እህትህ የጠበቅኳትን አይነት ሴት አይደለችም ያለኝ። አንተም እንደኔ የዋህ ነህ። ሰዎችን ዝም ብለን የምትቀበል። ያ ሳይሆን አይቀርም እኔ እናንተን ከሌሎች ቤተሰቦቻችን በተለይ የሚያዋድድ ያው ጊዜያዊ አለመግባባት ነበር ብዬ አሰብኩት። አንቺም ዝም ስትይ ንዴታችሁ ሲያልፍ እናወራለን ብዬ ነበር። ናቲ፣ ሁሉም ሰው ባለ ሁለት ማንነቱ ነው። ጥሩ ወርቅ እንዴት እያለቀሰች እንደነገረችኝ እኮ ብታይ። ይሄ ባለጌ ወገን ዘመድ እንደሌላ ታውቆ እንዴት እንደተጫወተባት። በጭራሽ ሊሆን አይችልም። ሞኝ አትሁንላት። ጥሩ ወርቅ እውነታውን በነገረችኝ ማግስት እሱም እሷም ለምን የጠፉ ይመስልሃል ታዲያ? ስልክ ስደውልለት ስለምን አያነሳም? ይቅርታ እየጠየቅኩሽ እኮ ነው። ይቅርታ ማድረግ ካልቻልሽ አንቺ ከኔ በምን ተሻልሽ? እውነቴን ነው የምልሽ። ከአንቺ ጋር ከተጣላው ጀምሮ ዓለም ሁሉ ጥቁር ብላብኛለች። የሚይዘው የምጨብጠው ነገር ነው የጠፋኝ። እውነቴን። የበደልከው እኔን ሳይሆን ራስህን ነው። ለራስህ ይቅርታ አድርግ። ምን ነው ልዩ? ሰው የሚልሽን ነገር ብትሰሚ። ልጁ ላንቺ ብሎ እንዲህ ሲመላለስ አሁን መዘጋትን ምን አመጣ? እስቲ ብድግ በይና እህትሽን የሚያይሽና ለባብሳችሁ ተዝናንታችሁ። እኔ እንደዚህ ተነሽ። እግዚአብሔር ያክብርልኝ ወይዘሮ ምንትዋብ። እውነት እግዚአብሔር ያክብርልኝ። እውነት እግዚአብሔር ያክብርልኝ።
የሚባል መስሪያ ቤት አሁንስ ቀጡን አጣ። እውነቴን ነው የምልሽ አስናቁ፣ አንቺ እንኳን ብትመሪው ይሄን ድርጅት እንደዚህ መሆን አልነበረበትም። እውነቴን ነው የምልሽ። ይሄ ቴሌ ከሚባል መስሪያ ቤት በየመንደሩ የሙት መንፈስ ከሟች ዘመዶቻችሁ ጋር እናገናኛለን የሚሉ ጠንቋዮች ሳይሻሉ አይቀርም። እንደ ሞኩያ ፈርስ በላለህ። እንደ ወሬውን ተውና ደጋግመህ ሞክር ስልኩን። ምን ማለትሽ ነው? ያው ሳምንት እኮ እንዴ ቆይ አንቺ ምን ደወልሽላቸው እንዴ? ልቀቁ ብለሽ ጠራ እኮ ጠራ። እንዴ ጥሩዬ እንደምን ነሽ አንቺ? ምነው እንዲህ ይደረጋል? ታይ እንዴ አሁን የት ነው ያለሽው? ቆይ እሱም በኋላ እንጫወታለን። የት ነው ያለሽው አሁን? ኧረ አይዞሽ፣ ሁሉንም ነገር ሰምቼዋለሁ። ምንም ችግር የለም። ያው ለምንም መፍትሄ የሌለው ነገር የለም እዚህ ዓለም ላይ። አይዞሽ በቃ አሁን እመጣለሁ። እሺ በቃ አሁን አንቺም አጎቱ ጋር ደውይና ብሩኬን አግኝ። አዎ እኔ እሷ ጋር ሄጄ ልምጣ። ኧረ እንዴት ነው ሆዴ? እንዴት ነው ፍቅሬ? እንዴት ነው ሸጌ? እንዴት ነው? ኧረ እንዴት ነው ፍቅሬ? እንዴት ነው ሸጌ? እንዴት ነው ሆዴ? እንዴት ነው? እንዴት ነህ? እንዴት ነህ? እንዴት ነህ? እንዴት ነህ? እንዴት ነህ? እንዴት ነህ? እኔና እስቲ ትንሽ አነቀኝ። ወደ በፍቅር ለመውደቅሽ ደግሞ የመሬት ስበትን ተጠያቂ እንዳታደርጊ አነስታይን ያሳስብሻል። እኔ የምጠይቀው አንተን ነው። ወንጀለኛ አጠገብ እያለ የስበት ህክምን በወጣት ያው መቼስ እቺ ድንጋይ ብዙ ነገር አሳልፈባታል። እዚህ ቦታ ላይ ብዙ ሰው መጥቶ አመስግኗል። ያው ብዙም ሰው ወጥቶ ሰድቧል። እነሆ ዛሬ ደግሞ ይሄው ፍርድ ልትፈርድባት ቁጭ ብለንባታል። መቼም ድሮ አባቶቻችን ያው ዛፍ ጥላ ስር ቁጭ ብለው ነበረ ፍትህ የሚሰጡት። በገዛ እጃችን ዛፉን ቆርጠን ጨርሰን ይኸው ወለል ያለው ፀሐይ ላይ ቁጭ ብለናል። ስለዚህ ድንጋዩም እንደ ዛፉ ሳይጠፋ በፊት ወደ ፍርድ ውሳኔ እንድትሄድ እጠይቅሃለሁ። ታውቃለህ መቼም አንድ መመካዬ፣ አንድ የምኮራብህ አለኸኝ የምልህ ልጄ አንተ አንድ ነህ አይደለም? ስለዚህ አሁን የምነግርህ ነገር ለምንም ነገር ልብህን ለይቅርታ ክፍት እንድታደርገው ነው። ያ ባለፈው ነግሬሃለሁ አይደለም? ሁሉን ነገር አመቻችቼ እጠራሃለሁ ባልኩ መሰረት ይኸው ጠርቻለሁ። ስለዚህ ማነሽ አስናቁ ተከሳሽ አንጥርልኝ።
ተከሳሽ አንድ ምን እየሰራህ ነው? ብሩክ ይወድሃለሁ። ያያቸውን ፎቶዎች አንተን ከማወቄ በፊት ከይድነቃቸው ጋር ከከተማ ወጥተን በማላውቀው ሁኔታ ያነሳኝ ነው። ቤተሰቦቼ ከሱ ጋር እንደሆን ከፍተኛ ግፊት ስለሚያደርጉብኝ ነው ቶሎ እሱ ወጥመድ ውስጥ የወደኩት። በተለይ እህቴ ቤቴን መጠቀሚያ ታደርገኛለሽ ብዬ እንዴት ላስብ ብሩክ? ይኸውልህ ብሩክ፣ እኔ አንተን እንደምትወድህ ያወቅሁት ከምትሄድበት ሀገር የበረራ ፕሮግራሙን ሰርዛ የአንተን ይቅርታ ለመጠየቅ ስትል ነው እስካሁን የቆየችው። ይሄንን ከልብ ጻፈው። ተከሳሽ ሁለት በይልኝ አስናቁ። ተከሳሽ ሁለት አይጡርዬ ይኸውልህ ብሩኬ፣ የጡርዬ ደግሞ ምን ሆነ መሰለህ? የለያን እህትና ያ ማነው ስሙ ይድነቃቸው የሚሉት ሰይጣን ነው። ሁለቱ ተመሳጥረው እቺ ጥሩ ወርቅን ያንተ እጮኛ እንደሆነች ለሊያ እንድታሳምናት አድርገው፣ ይሄን ካላረገች ግን ወስደው እዛው ባለቤቷ ጋር መልሰው ያንን አስከፊ ህይወት ትኖሪያለች በሚል በማስፈራራት ወዳና ፈቅዳ ያደረገችው ነገር አይደለም። ይሄንንም ልብ ላይ ጣፈው። ተከሳሽ ሶስት ትስርልኝ። ተከሳሽ ሶስት ናቲ ና ይዞ ይኸው የናቲ ጥፋትም ክፋትም የለበትም። ሁላችንም የምንወደውን ሲወስዱብን አንወድም አይደለ? በዛ ኩርፎ ነው። ያው ይሄን ተፈጥሯዊ ነው የምንለው። በሉ ኑ ሶስታችሁም ተንበርክካችሁ ጉልበቱ ላይ ወድቃችሁ ይቅርታ ጠይቁት። በእናንተ መካከል በዚህ ፍቅር መካከል አንድ ሰው ጣልቃ አይገባባችሁ። ያሁንንም ተዘናግቻ አግኝቶኝ ነው። አይዟችሁ አለሁ። እኔ ምን እጠብቃለሁ? መቆየ እኔም ልውደቅ። የለም እንዴ አንቺ ሌሊት እኔ ላይ ትወድቂያለሽ። አስንዬ አይዞሽ። በል ኑ ሁላችሁ ኑ ግቡ። አዎ ተነሱ። በል ግቡ ሂዱ። አንተ እኔም በይቅርታ ልታገባ ትፈልጋለህ? ከዚህ ሁሉ ንቀትና ግፍ በኋላ በደለኛም ሆነክ አይናውጣም ሆነ ትችላለህ? እኔም የሚወደኝና የምወደው ሰው አግኝቼ አብሬ እየኖርኩ ነው። ባይሆን በተለያየ ጊዜ የሰጠኸኝ ገንዘብ መቋቋሚያ ሆኖኛል። ስለሱም አመሰግናለሁ። የሚጎለኝ ነገር ሲኖር እየመጣሁ እጠይቅሃለሁ። ሁሉንም የተመኘ ሁሉንም ያጣል። የሁሉ ሀብት እንዴት እንደሚገኝ አውቀህ እቺ ትንሽ ዕውቀት ስለጠፋችህ አዝናለሁ። ይልቅ ስማኝ፣ በመጀመሪያ ንስሐ ግባ። ከዛም በሰፈርክ በቅርብ የሚገኝ ገደል ካለ እዛ ግባ። ለአንተም ለሰውም ትልቅ እረፍት ነው። ዳርኳ ዛሬ ልጄን ዳርኳ ዛሬ ወርቄን ዳርኳ ዛሬ መኸርም አልመጣን እንደው ተበድሬ። የዛሬ ፕሮግራም በሙሉ አስደሳችና ልዩ ነበር። በጣም እድለኛ ሴት እንደሆንኩ እንዲሰማኝ ነው ያደረገኝ። እዚህ መተን ላይ ፎቶ እንደተነሳን ግን አልገባኝም። ምን አስበክ ነው ጌታ? ከዚህ ልሻል አያትሽ በህይወት እያሉ ምኞታቸው አንቺን መዳር እንደነበር እዚህ ቦታ ላይ ሆነን ነገርሽ። ከሞት በኋላ ባለ ህይወት ደግሞ እኔም አንቺም እናምናለን አይደል? መቼም የዛሬ አቋሜን አይተው እንደሚወዱኝ አልጠራጠርም። ማማ አልዘነጥኩም። የቀላል አምሮብሃል እንዴ? እኔን አትጠይቀኝም እንጂ እንግዲህ ከዚህ በመቀጠል ሙሽሪትና ሙሽራው ቤት ወደ ተዘጋጀው ራት ግብዣ እንድንሄድ በአክብሮት እጠይቃለሁ። ከዛ በፊት ግን ለዚህ ፕሮግራም መሳካት ልጃችን ጥሩ ወርቅ ያደረገችውን ድጋፍ በአክብሮትና በምስጋና በቤተሰቤ ስም ላቀርብ እወዳለሁ። ይሄ የገንዘብ ድጋፍ ደግሞ የተገኘው አቶ ይድነቃቸው ይህንን ፍቅር ባለበት ለማቆም በነበራቸው ብርቱ ፍላጎት እንዲሳካ ለጥሩ ወርቅ የሰጧትን ገንዘብ በመጠቀም ነው። አሁን በቀጣይነት ደግሞ ናቴንና ጥሩ ወርቅን የምንድር ስለሆነ አቶ ይድነቃቸው የተለመደ ትብብራቸው እንዳይለየን ማን እንልካለሁ? አስናቁን ልካታለሁ። አዎ ቀጥሎ እናንተን እንድራለሁ። እንግዲህ ሙሽሪትና ሙሽራ በአክብሮት ወደ ቤት እንዲሄድ እጋብዛለሁ። ዘርቶ ፍሬ አባቷ ዘርቶ ፍሬ ዘርቶ ፍሬ አባቷ
ዘርቶ ፍሬ ይኸው ሰርጎ ዳረ ልጁን ዛሬ ዘርቶ ፍሬ አባቷ ዘርቶ ፍሬ ዘርቶ ፍሬ አባቷ ዘርቶ ፍሬ ይኸው ሰርጎ ዳረ ልጁን ዛሬ ዘርታ ፍሬ እናቱ ዘርታ ፍሬ ዘርታ ፍሬ እናቱ ዘርታ ፍሬ ይኸው ሰርጋ ዳረች ልጇን ዛሬ ዘርታ ፍሬ እናቱ ዘርታ ፍሬ ዘርታ ፍሬ እናቱ ዘርታ ፍሬ ይኸው ሰርጋ ዳረች ልጇን ዛሬ ጫጉላው አብቧል ዛሬ ጫጉላው አብቧል ዛሬ